ለምን ነበር የሸሸገኝ? ለምን ነበር በማታ መቃብሯ ላይ የወሰደኝ? እንዴት ታሰር? እንዴት ተፈረደብኝ? እንዴት እመጣለሁ አለ? ምን ብለው ነው? እንትን አዲስ ስራ አለ ስለው መጣሁ አለ። አክሊሉ ጨነቀኝ እኮ። እሺ አንተ ወይ ዘዘኝ ምን ብዬ ላምጣለህ? ይኸውልህ ደውልለትና እመጣለሁ ካለ ለእኔ አሳውቀኝ። በቃ አሳውቃለሁ፣ ችግር የለም። እኔ የምልህ ግን አክሊሉ እንትን መድብል ሊመጣ ነው እንዴ? ግን አስቆማለሁ። በጣም ይቅርታ አድርግልኝ አክሊሉ፣ ቤት መግዛቱን ትቼዋለሁ። ምን ማለት ነው መግዛቱን ትቼዋለሁ ማለት? አትቆጣኝ እንዴ! ቤቱን አለመግዛት እኮ መብቴ ነው። ትሰማኛለህ? እንዴት ነው የማልቆጣው? ሁሉንም ነገር ከጨረስን በኋላ በመጨረሻው ሰዓት አልገዛም ማለት ምን ማለት ነው? በአንተ የተነሳ ስንት ገዢ መልሻለሁኝ። እንግዲህ ምንም ማድረግ አልችልም። ቤት ካርታውን ሳስፈትሸው ደስ የማይል ነገር ስላለ ይቅርብኝ። ሌላው በመጨረሻም እንግዲህ መድብልን ጠብቆ ለአክሊሉ አሳልፎ ሰጥቶታል። በጣም በሚያሳዝን ሁኔታ እንግዲህ ያው እርግጥ እሱም ፈርቶ ነው። አክሊሉ ጠብቀህ ንገረኝ ሲመጣ፣ አለበለዛ ከአንተ አናት ላይ አልወርድም፣ መጀመሪያ እንዲመጣ አድርገው፣ ከዛ በኋላ ደግሞ ከመጣ በኋላ ከአንዳንድ ያለበትን እንድታሳውቀኝ እንድትነግረኝ መናገር አለብህ ብሎ ባዘዘው መሰረት እንግዲህ ታዝዞ መድብልን ሲመጣ ለሊት ጠብቆ ለአክሊሉ ነግሮታል ማለት ነው። አክሊሉም ኦኬ ብሎ እንግዲህ ቦታ ይዞ ጠብቆ መድብልን ለማጥቃት እየሞከረ ነው የሚገኘው። በጣም ከባድ ነገር ነው ቤተሰቦቻችን። ያው እንግዲህ የመጣውን ደግሞ ግዴታ መቻል ያው ማይል ነገር ነው። በዛ ግን መድብልን እንደዚህ በማድረጉ እንደዚህ ማድረግ አልነበረበትም። ያው ግን ደግሞ እሱም ከመፍራት አንፃር ነው፣ አይፈረድበትም። ምክንያቱም ታውቃላችሁ አክሊሉ በጣም እያሰቃየው ነው። ትናንትና ራሱ ይዞ እንግዲህ እንዴት አድርጎ አስለፍልፎ እንደለቀቀው አይታችሁታል። እሪ ብሎ ነው በስንት ጉድ ያመለጠውና ስለዚህ አሁን ደግሞ ድጋሚ ይሄን ነገር አማራጭ የሌለው ነገር ነው ይሄን ነገር ማድረግና ስለዚህ በዛ አማካኝነት እንግዲህ ይሄን ነገር ለማድረግ ተገዷል። መድብልም እንግዲህ ወደ ውስጥ ገብቷል። ምናልባት መድብልን ያን ያክል ላይ ጎዳው ይችል ይሆናል፣ ግን ያሰበው ነገር እንዳይሳካለት ግን እንቅፋት መሆኑ ነው ማለት ነው። ምክንያቱም አንደኛ መጣለህ ተብሎና ሰው ድንገት ሲመጣበት ያለው ሪአክሽን ይለያል። ከዛ በተረፈ ደግሞ አሁን መጀመሪያም ጠብቆታል፣ ሁለተኛ ደግሞ አሁን ደግሞ መጣልህ ውጣ ተብሎ አክሊሉ ሲደወልለት ቦታ ይዞ ይጠብቀዋል ማለት ነው። በእርግጥ መድብል ነቄ ነው፣ እንደማይተኛ ሰውየውን ያውቀዋል። ከአንዳንድ ምንም እንደሚያደርግ ስለሚያውቀው ይረዳዋል። ምንም ጥያቄ የለውም። ስለሚገባው በራሱ ባለው መንገድ እንግዲህ የሚችለውን ያክል ተዘጋጅቶ እንደሚጠብቀው ጥያቄ የለንም። ራሱ እንደሚጠብቅ ምንም እንትን የለውም። ግን ደግሞ ጭራሽ እሱ ደግሞ ባይነግረው መልካም ነበረ። ግን ደግሞ በመርዙም አይፈረድም። ምክንያቱም እንደ ሰው ይሄ በጣም እንግልት በዛበት፣ በቃ ከአንድ ሁለት ሶስቴ በጣም እንግልት በዛበት፣ በጣም ብዙ ስቃዮችን ያሳለፈው፣ በቃ ከአቅም በላይ የሚባሉ እንትኖችን ያሳለፈው። ስለዚህ በዛ አማካኝነት እንግዲህ ያለ ውድ በግድ ይሄን ነገር እንዲወስን ተገዷል ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም አስቸጋሪ ነገር ነው፣ ግን አማራጭ የሌለው ነገር ነው። ምክንያቱም ያው አልሞት በተጋዳይ ነው የሚሆነው ነገሩ። ምክንያቱም ከአንዳንድ ነገሩን ያው መፋለም ካልሆነ በስተቀር ሌላ አማራጭ የለውም ማለት ነው። እንግዲህ መርዞ ደላላውም ይህን ነገር አለማድረግ ደግሞ ሌላ ዋጋ እንደሚያስከፍለው ስላወቀ በዛ አማካኝነት ነው እንግዲህ ይህን ነገር ያደረገው። መድብልንም ያው ቀድሞ ነግሯት፣ ሲቀጥል ደግሞ ለሞገስ ነግሮታል ይህን ነገር እንትን እንደማይል፣ ግን ገንዘብ ይሰጣል ምናምን ብሎታል። ረግ ገንዘብ ለዛውም ከእንትና ለምን ባይሰጥ እንዲሁ ራቡን ጥሙን ምነው ችሎ ዘላለሙን አይኖርም ከደዚህ አይነት ስቃይ። በጣም ነው የተሰቃየው። ምክንያቱም ይሄ በጭራሽ የማይሆን ጉዳይ ስለሆነ ማለት ነው ቤተሰቦቻችንን። በዛ አማካኝነት ነው እንግዲህ ነገሮችን እንትን እያለ የሚገኘው። የእውነትም ይሆን የሚለው ነገር ትንሽ አስቸጋሪ ነው። እንግዲህ
እናትየዋም ቤት አለች። በዛ ላይ ሰገንን ከበፊቱ ካለችበት ቤት ወይም ደግሞ ካለችበት ቦታ ቀይሯታል። ያንንም እንግዲህ ለማንም አልተናገረም፣ ግን ያኔ ለእናቱ ስለነገራት እናቱ ደግሞ ለእንትና ነግራታለች፣ ለሉላ ማለት ነው። እሱም አውቆ ነበረ ለእናቴ ነግራታለሁኝ፣ እናቴ ደግሞ ለእሷ ትነግራታለች። ከዛ በኋላ ጥላቴን በምንድን ምናምን ሲል የነበረውና ከዛ አሁን መድብል ደግሞ ስለሰማ ማለት ቦታ መቀየሯል የመጀመሪያ አክሊሉ ያደረገባት ቦታና የአሁኑ ቦታ እንደሚለይ ስላወቀ ወደዛ ወደ ቦታ ካመራች ማነው መድብል ካመራ የሆነ ኢንፎ እየደረሰው እንደሆነ ይጠረጥራል ማለት ነው። እሱ የመጀመሪያ ማሳያ ነው። ምክንያቱም እሱ እንደዛ ነው አሁን እየጠበቀ ያለው። ስለዚህ መድብል ደግሞ ስለሰማ ምንም ጥያቄ የለውም፣ እንደተባለውም ወደዛ መሄዱ ምንም እንትን የለውም፣ ይሄዳል። የዚህ ሰዓት እንግዲህ ያረጋግጣል ማለት ነው። ምንድነው የሚያረጋግጠው? እነ ሞገስ ከሱ ጋር እንደሚግባቡ ኦር ደግሞ ኢንፎርሜሽን እንደሚደርሰው እነ ሞገስ የሆነ እጃቸው እንዳለበት ያረጋግጣል። ከዛ በኋላ አሁን እስካሁን ይሄ ነው ብሎ እንትን ያለው ነገር አልነበረም። ካሁን በኋላ ግን ጸቡ እንደውም ከመርዞ ደላላው እና ይበልጥ ደግሞ ከነ ሞገስ ጋር ይሆናል ማለት ነው። ስለዚህ ይሄ በጣም አስቸጋሪ ነው። ቤተሰቦቻችን እንግዲህ ይህን ነገር ለእንትን ለማለት ነው ተፍ ተፍ እየተባለ ያለው። እንግዲህ ይስተካከለ ብለን ተስፋ እናድርጋለን። መርዞ ደላላውም እንግዲህ ሰጥቷል። መድብልን ሲጀምር የት ነው የምታውቀው? እሱ እኮ ዘበኛ አይደለም ፈልጎ የመጣው እኔ ነው። ስለዚህ እኔን እኮ አስገድለኝ ነበረ፣ አንተ እንደውም መሞት አለብህ ብሎ እንግዲህ ብዙ ቀጣቅጦታል። በነገራችን ላይ ይሄንን ባያደርግም መርዞ ደላላው ምን ሁሌም እኮ ስቃዩን እንዳበላው ነው ሲላ ምንም የተሻለ ነገር እንትን ያው ይሄን ያሁኑ ዛቻ ተጨምሮበት ስለሆነ ነው እንጂ ምንም እኮ ጥያቄ የለውም። ሁሌም ነው የሱ ስቃይ። በተለይ ባክሉም ነው መደብደብ ምንም ኖርማል ሆኗል እኮ አሁን ላይ። ስለዚህ ይሄ ደግሞ በጣም የሚካበር ነገርም አይደለም ማለት ነው። ስለዚህ እያንዳንዱ ነገር ከባድ ነው። እንግዲህ ቀጣይ ምን ሊፈጠር ይሆን? እንግዲህ መድብል ብሎ መሸም የሆነ ታይም ላይ በስትራቴጂ አድርጎ እንግዲህ ችኳን እንደሚያስወጣ ሰገን እንደሚያስወጣት እምነታችን አለን። ያው እንግዲህ ተስፋ አለን፣ በተስፋ እንጠብቃለን ማለት ነው። እንደሚያድናትም ደግሞ እንኳን አሁን አረጋግጦ መቃብሯን አስቆፍሯል፣ አይታችኋል። መቃብሯም ሲቆፈር እንግዲህ አጽም ተገኝቷል። ግን አጽሙ ደግሞ እንግዲህ ፎረንሲክ ምርመራ ሲመረመር የወንድ ነው እንጂ የሴት አይደለም። ስለዚህ ያ ማለት ሰገን አይደለችም። ፊቱንም የሆነ ነገር ድራማቲክ ነገር እንደተሰራ ነው የተጠረጠረው። መድብልም ደግሞ ምን አይነት እንትን እያደረገ እንዳለ ያየበት ጉዳይ ነው ማለት ነው። ይሄ በጣም ከባድ ነው ቤተሰቦቻችን እና በጣም አስቸጋሪ ነገር ነው። እንግዲህ ሞገስም የቤቱን ጉዳይ እንግዲህ አስተካክሎ ወደ መጨረሱ ላይ ነው። አክሊሉን ቤቱ ሊሸጥ እንግዲህ ከጨረሰው በኋላ ተፋርሶበታል። እነሱም ገዢዎቹ አይ የሆነ ችግር አለበት ብለዋል ማለት ነው። ምክንያቱም እንዳልኳችሁ አሳግዶታል ማለት ነው ሞገስ። ስለዚህ አሁን እሱን ደግሞ መታገዱን ሲያቅ ማን ያሳገደው የሚለውን ነገር ሲመጣ ከባድ ነገር ነው የሚፈጠረው። እሱንም አብረን በቀጣይ የምናየው ነው የሚሆነው። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ባይ